አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የካቲት 2 2018 ወይም ሻዕባን 22 ሚንበር ኸበር ጀመረ። ፋይዛ ሙሐመድ የዕለቱ ሚንበር ኸበር እየመራው ከእናንተ ከተመልካቾች ጋር እቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የአስመጪዎችና አስተላላፊዎች የውክልና ስምምነት በኤጀንሲው በኩል ብቻ እንዲሆን በኮሚሽኑ ተወሰነ። ነጃሺ ኢስላማዊ ዩኒቨርሲቲ በመጀመሪያ ዙር 39 መሻይኮችን አስመረቀ። የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ በስደተኞች ዙሪያ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መንገድን መከተል እንደሚገባ ተናገሩ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የአስመጪዎችና አስተላላፊዎች የውክልና ስምምነት በኤጀንሲው በኩል ብቻ እንዲሆን በኮሚሽኑ ተወሰነ። የፌዴራል ጉምሩክ ኮሚሽን በጉምሩክ ስነ ስርዓት የማስፈጸም ሂደት በአስመጪዎችና በጉምሩክ አስተላላፊዎች መካከል የሚደረግ የትኛውም ውክልና በሰነዶች ማረጋገጫና ምዝገባ ኤጀንሲ በኩል ብቻ ሊሆን እንደሚገባ አሳስቧል። ኮሚሽኑ ውሳኔውን ያሳለፈው የጉምሩክ ስነ ስርዓት ለሚፈጸምባቸው ቅርንጫፍ ጽህፈት ቤቶች ጥር 28 2018 በላከው ደብዳቤ ነው። በጉምሩክ ኮሚሽን ኮሚሽነር አቶ ደበሌ ቃበታ ተፈርሞ ለሁሉም የጉምሩክ ስነ ስርዓት ለሚፈጸምባቸው ቅርንጫፍ ጽህፈት ቤቶች በተላከው ደብዳቤ በጉምሩክ አስተላላፊዎችና በአስመጪዎች መካከል የሚደረግ ውክልና ስልጣን ባለው የመንግስት አካል የማይመዘገብና የማይረጋገጥ ስለሆነ ትክክለኛ አስመጪዎች በአካል ቀርበው ውክልና ስለማይሰጡ ደብዳቤውን መጻፍ እንዳስፈለገ አስታውቋል። ከዚህ ቀደም በሁለቱ አካላት መካከል የሚደረገው የስምምነት ፎረም ላይ የሚለጠፉ ቴምብሮች ትክክለኛነታቸው የማይታወቅ ስለሆነ የንግድ ማጭበርበር ተግባር ላይ ተሰማርተው የሚገኙ አካላትን ወደ ሕግ ለማቅረብ በሚደረገው ሂደት እንቅፋት መሆኑን ለማወቅ መቻሉን ኮሚሽኑ ገልጸዋል። ችግሩን ለመፍታትም በጉምሩክ ስነ ስርዓት የማስፈጸም ሂደት በአስመጪዎችና በጉምሩክ አስተላላፊዎች መካከል የሚደረግ የትኛውም ውክልና በሰነዶች ማረጋገጫና ምዝገባ ኤጀንሲ በኩል ብቻ ሊሆን እንደሚገባ በኮሚሽኑ ትዕዛዝ ተሰጥቷል። ከዚህ ጋር ተያይዞ አገልግሎቱ የሚሰጠውም በዚህ ሂደት ውክልና ላገኙ የጉምሩክ አስተላላፊዎች ብቻ እንደሆነ ሊታወቅ ይገባል ሲል የጉምሩክ ኮሚሽን አጽንኦት ሰጥቷል። በመጀመሪያው የኢትዮጵያ ሙስሊም አዋርድ ሼክ ሙሐመድ ሳኒ ሀቢብ የህይወት ዘመን ተሸላሚ ሆኑ። አሚናት መሐመድ ዝርዝሩን ታቀርበዋለች። በአዳዲስ መልቲሚዲያ ለመጀመሪያ ጊዜ የተዘጋጀው የኢትዮጵያ ሙስሊም አዋርድ የተከናወነው ቅዳሜ ዕለት ነው። በዚህ የክብር የልህቀት ፕሮግራም በቅዱስ ቁርአን የአማርኛ ትርጉም እንዲሁም በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምስረታ ጉልህ አሻራ ያሳረፉት ሼክ ሙሐመድ ሳኒ ሀቢብ የህይወት ዘመን ተሸላሚ በመባል እውቅና ተሰጥቷቸዋል። እውቅናውን ተወካያቸው በመድረኩ ተቀብሏል። በአዲስ አበባ ከተማ በተከናወነው የሽልማት ፕሮግራም በሌሎች ዘርፎችም አሸናፊዎች ተለይተዋል። በዚህም በሚንበር ቲቪ ሐሙስ ምሽት የሚቀርበው ኸሚስ ምሽት በምርጥ ፕሮግራም ዘርፍ እንዲሁም የኔ መንገድ አዘጋጅ ሶፊያ ጆሃር በምርጥ ሴት ጋዜጠኛ ማሸነፍ ችለዋል። በምርጥ ፕሮግራም ዘርፍ የተመረጠው ኸሚስ ምሽት 256ኛ መሰናዶውን በዚህ ሳምንት አቅርቧል። የዛውያ ቲቪው ዲኑ አሊ በወንድ ጋዜጠኛ ዘርፍ ሲመረጥ በዲጂታል አማራጮች መስኮት ቲዩብ በዩቲዩብ እና ሙጂባ አሚኖ በፌስቡክ ተመርጠዋል። በፌስቡክ በሴቶች የተመረጠችው አቲካ አህመድ አሊ ነች። በሐላል ቱሪዝም በዑምራ መሰናዶ ዙበይር ትራቨል ሙስሊም ውሜንስ ግሩፕ በሀገር ውስጥ የጉዞ አገልግሎት ተሸላሚ ሆነዋል። በስነ ጽሁፍና በኪነ ጥበብ ደራሲ ፉአድ ሙና ኢፋዳ በተሰኘ ድርሰት አህመድ ነጋ በምርጥ ፎቶግራፈር በአጭር ፊልም 3 ተወዳዳሪዎችና በነሺዳ ኑር አምባ ተመራጭ ሆኗል። ሐምዛ ሺፋ በዳዕዋና በኢስላማዊ ትምህርት ዘርፍ በቲክቶክ ሲመረጥ አሚር በመረጃና ጠበቃ አዲስ መሐመድ በቲክቶክ ተጽዕኖ ፈጣሪ ሴት በመባል ተመርጣለች። የፕሮግራሙ አስተባባሪዎች እንደገለጹት የአሸናፊዎች ምርጫ የተካሄደው ለምርጫ በተዘጋጀ ድረገጽ አማካኝነት የህዝብ ድምጽ ከተሰበሰበ በኋላ በህዝብና በባለሙያዎች ተለይተው ነው። የኢትዮጵያ ሙስሊም አዋርድ ቀድሞ እጩዎችን ባስተዋወቀበት ጊዜ በእጩዎች ዝርዝር ላይ ጥያቄ ሲነሳበት ነበር። በዚህም አንዳንድ እጩዎች ራሳቸውን አግልለዋል። ነጃሺ ኢስላማዊ ዩኒቨርሲቲ በመጀመሪያ ዙር 39 መሻይኮችን አስመረቀ።
በነጃሺ ኡለማ ፋውንዴሽን ስር የሚንቀሳቀሰው ነጃሺ ኢስላማዊ ዩኒቨርሲቲ በመጀመሪያ ዙር 39 መሻይኮችን አስመርቋል። ዩኒቨርሲቲው ሲያስተምራቸው የቆዩትን መሻይኮች ያስመረቀው እሁድ የካቲት 2 2018 ነው። ተመራቂዎቹ ለ2 ዓመታት በሸሪዓ እና አረብኛ ቋንቋ ጥናት በዲፕሎማ መርሃ ግብር ሲሰለጥኑ የቆዩ ናቸው። የዩኒቨርሲቲው ፕሬዝዳንት ሼክ አብዱል አዚዝ መሐመድ ከዓለም አቀፍ ዩኒቨርሲቲዎች ጋር በመተባበር ለተመራቂዎች የስኮላርሺፕ እድል ለማመቻቸት የመግባቢያ ስምምነት መፈራረማቸውን ገልጸዋል። የዩኒቨርሲቲው ምክትል ፕሬዝዳንት ዶክተር ሐሰን ካኦ ትምህርቱ በባህላዊ የተማሩትን እውቀት ከዘመናዊ አካሄድ ጋር ማስተሳሰር እንደሆነ ገልጸዋል። ዩኒቨርሲቲው ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፍቃድ ማግኘቱ ተገልጿል። በቀጣይም በዲግሪ መርሃ ግብር ማስተማር እንደሚጀምር ተገልጿል። በአሁኑ ጊዜ ከ200 በላይ ሴቶችን ጨምሮ ተማሪዎችን ተቀብሎ እያስተማረ ይገኛል። ነጃሺ ከፍተኛ የኢስላማዊ ትምህርት ተቋም ከሸሪዓና አረብኛ ቋንቋ በተጨማሪ በገጠሩ የሀገሪቱ ክፍል ለረጅም ዓመታት የሸሪዓ እውቀትን ተከታትለው ለቆዩ ዑለማዎች ጎን ለጎን የማኔጅመንት የሊደርሺፕ እና የኮምፒውተር ስልጠና እየሰጠ ይገኛል። ነጃሺ ኡለማ ፋውንዴሽን በበጎ አድራጎት ስራዎች ላይ እየተሳተፈ የሚገኝ ተቋም መሆኑ ተያይዞ ተገልጿል። ማሻአላህ ተክቢር 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 ሞራል ያስፈልጋቸዋል። የተናፋቂው ረመዳን ዋዜማ ሻዕባን ወር ዛሬ 22ኛ ምሽት ላይ ደርሷል። በዚህም መሰረት ረመዳን ከ8 ቀናት በኋላ የሚጀምር ይሆናል። እኛም በመላው ዓለም ሀገሮች በረመዳን ዋዜማ ምን አዲስ ኸበር ተሰማ ብለን ስናጣራ ለዛሬ ተከታዮቹን አግኝተናል። አህመድ አብዱራህማን ተመልክቷቸዋል። እንግሊዝ ለቦልተን ህጻናት በረመዳን መባቻ የታሪክ ነገራና የእጅ ስራ ወርክሾፕ ተዘጋጀ። በእንግሊዝ ቦልተን የሚገኙ ቤተሰቦች የረመዳን መባቻን ለማክበር በኦክታጎን ቲያትር ቤት በነጻ የሚቀርቡ ታሪኮችንና የእጅ ስራዎችን ለማስተማር ዝግጅት ማጠናቀቃቸው ተነግረዋል። በሚቀጥለው ሳምንት ሰኞ የሚቀርበው የረመዳን የልጆች ታሪክ ነገራ ከ3 እስከ 7 ዓመት የሆኑ ህጻናት በእድምተኝነት ይሳተፉበታል። የጨረቃ የረመዳን ንባብ ክፍለ ጊዜ መሰናዶን ያካተተው ዝግጅት ህጻናት በዓለም ዙሪያ ያሉ ቤተሰቦች ረመዳንን እንዴት እንደሚያሳልፉ ግንዛቤያቸውን ለማሳደግ በሚል ዓላማ የሚቀርብ ነው። በወርክሾፑ ላይ የሚሳተፉ ልጆች በጨረቃ በከዋክብትና በመብራቶች ያሸበረቁ ረመዳን ሙባረክ የሚል ጽሑፍ ያረፈባቸው ጌጣጌጦች ስራን ጨምሮ በኪነ ጥበባትና በእጅ ስራዎች ላይ ይሳተፋሉ። ዝግጅቱን የሚመሩት እንግሊዛዊቷ ደራሲና የቀድሞዋ መምህርት ሴማብ ካድቫ ናቸው። ደራሲዋ በመጀመሪያ የሕፃናት መጽሐፋቸው ከፍተኛ ተቀባይነትን አግኝተዋል። ኩዌት በረመዳን ወር ለመንግስት መስሪያ ቤቶች የሥራ ሰዓት ማሻሻያ አደረገች። የኩዌት ሲቪል ሰርቪስ ኮሚሽን ለመንግስት ሰራተኞች የሥራ ሰዓታቸውን 4 ሰዓት ተኩል አድርጎታል። ሰራተኞች ከጠዋቱ 2 ሰዓት ተኩል እስከ 4 ተኩል መግባት የሚፈቀድላቸው ሲሆን የምሽት ፈረቃ ለሚሰሩ ሰራተኞች ከ12 ሰዓት ከ45 አስቀድሞ እንዲገቡ ማድረግን ከልክለዋል። በሌላ በኩል የኩዌት መንግስት በቀጣይ ሳምንት የሚጀምረውን ታላቁን የረመዳን ወር አስመልክቶ የኦንላይን የልገሳ መሰብሰቢያ አማራጮችን አስተዋውቋል። ሀገሪቱ በረመዳን ወር በሚደረጉ የገቢ ማሰባሰቢያዎች ላይ ጥብቅ ቁጥጥር ማድረግ ጀምራለች። በዚህም በመስጂዶች የሚደረጉ ልገሳዎች በጥሬ ገንዘብ መቀበልን ከልክላለች። ልገሳዎችን በዲጂታል አማራጮች ብቻ እንዲጠቀሙም መመሪያ ወጥቷል። በመመሪያው መሰረት በመስጂዶች ምንም አይነት መዋጮ መሰብሰብ ሲከለከል፣ የበጎ አድራጎት ማህበራትም እንዲሁ በዋና መስሪያ ቤታቸው፣ በህዝብ አደባባዮች ወይም በሌሎች ቦታዎች የገንዘብ ልገሳ እንዳይሰበስቡ ተከልክለዋል። ከጥሬ ገንዘብ ውጪ ያሉ እንደ ወርቅ፣ ብርና ጌጣጌጦች እንዲሁም ውድ የሆኑ ቁሳቁስ ሲቀበሉ መመዝገብ እንዳለባቸውም አስታውቋል። ቁጥጥሩ ያስፈለገው ግልጽነትና ተጠያቂነት ያለው አሰራር እንዲሰፍን ለማድረግ መሆኑንም መመሪያውን ያወጣው የማህበራዊ ጉዳይ ሚኒስቴር አስታውቋል። በተጨማሪም በመስጂዶች ውስጥም ሆነ በውጫዊ ግድግዳዎች ላይ የልገሳ ማስታወቂያዎች እንዳይታይ ተከልክለዋል። የግብፅ ጤና ሚኒስቴር በረመዳን ወር ለስኳር ህሙማን አዲስ መመሪያ አውጥቷል። ሚኒስቴሩ መመሪያውን ያወጣው ከህመሙ ጋር ለሚኖሩ ጾመኞች ደህንነታቸው በተጠበቀ ሁኔታ እንዲያሳልፉና የጤና ችግሮችን ለማስወገድ ነው። ሚኒስቴር መስሪያ ቤቱ በተለይም በኢንሱሊን ላይ የተመረኮዙ እንዲሁም ከአንድ አይነት በላይ መድኃኒት ለሚወስዱ የስኳር ህሙማን ለመጾም ከመወሰናቸው በፊት ጾሙንና የመድኃኒት መጠናቸውን ለማመጣጠን ሐኪም ማማከር እንዳለባቸው በአጽንኦት ገልጿል። አክሎም በኢፍጣርና ስሁር ወቅት አመጋገባቸውን ማስተካከል እንደሚኖርባቸውም አሳስበዋል። በፋይበር የበለጸጉ ምግቦችንና ጤናማ የሆነ የአመጋገብ ስርዓትን
እንዲከተሉም አስታውቋል። በተጨማሪም ከመጠን ያለፈ ጣፋጭና የተጠበሱ ምግቦችን መጠቀም በድንገት የስኳር መጠንን ከፍ ሊያደርግ ስለሚችል እንዳይወስዱ አስጠንቅቋል። ከዚህ ባለፈም በጾም ሰዓታት ውስጥ የስኳር መጠንን አዘውትሮ መከታተል አስፈላጊ መሆኑን መግለጹን የኢጂፕት ቱዴይ ዘገባ ያመለክታል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የአስመጪዎችና አስተላላፊዎች የውክልና ስምምነት በኤጀንሲው በኩል ብቻ እንዲሆን በኮሚሽኑ ተወሰነ። ከቆይታ በኋላ የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ በስደተኞች ዙሪያ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን መንገድ መከተል እንደሚገባ ተናግረዋል። እንመለስበታለን፣ ይጠብቁን። የኒውዮርክ ከተማ ከንቲባ በስደተኞች ዙሪያ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን መንገድ መከተል እንደሚገባ ተናገሩ። አዲሱ የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ በስደተኞች ዙሪያ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን መንገድ መከተል እንደሚገባ የሂጅራን ታሪክ በመጥቀስ ተናግረዋል። ከንቲባው ለስደተኞች ጥበቃን ለማጠናከርና በከተማዋ ንብረት ላይ የፌዴራል የኢሚግሬሽን አስፈጻሚ እርምጃዎችን ለመገደብ የታለመ የማስፈጸሚያ ትዕዛዝ ፈርመዋል። በዚህ ወቅት እንደተናገሩት የማስፈጸሚያ ትዕዛዙን የምፈርመው በኒውዮርክ ለሚኖሩ ስደተኞች ብቻ ሳይሆን ለሁሉም የከተማዋ ነዋሪዎች ነው ብለዋል። የተፈረመው የማስፈጸሚያ ትዕዛዝ የአሜሪካ የኢሚግሬሽን እና የጉምሩክ አስፈጻሚዎች ማለትም ICE ወደ ከተማይቱ ያለ ፍርድ ቤት ትዕዛዝ መግባት እንዳይችሉ የሚያደርግ ነው። ትዕዛዙ የሚመለከተው ትምህርት ቤቶችን፣ መጠለያዎችን፣ ሆስፒታሎችን እና የመኪና ማቆሚያ ቦታዎችን ጨምሮ በከተማው የሚተዳደሩ ተቋማትን ያካተተ ነው። ማምዳኒ የራሴን እምነት እስልምናን በስደት ታሪክ ላይ የተገነባ ሃይማኖት አድርጌ ቆጥረዋለሁ። የሂጅራ ታሪክ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመካ ሸሽተው በመዲና አቀባበል ሲደረግላቸው እንግዳ እንደነበሩ ያስታውሰናል ሲሉ ጠቅሰዋል። አስከትለውም ከቁርአን የሱረቱን ነህልን አንቀጽ በመጥቀስ በምሳሌ ያስደግፈውታል። ከንቲባው የእስልምናን የረዥም ጊዜ የርህራሄና የመሸሸጊያ ባህል አጉልተው በመግለጽ የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የሂጅራ ታሪክን በአሜሪካ የኢሚግሬሽን ፖሊሲ ውስጥ መጠጊያ ለማቅረብ የሞራል ማዕቀፍ አድርገው አቅርበዋል። ማምዳኒ በታሪኩ ማህበረሰቦች ለስደተኛ ሰዎች እንዴት ምላሽ እንደሚሰጡ ትምህርት አድርገው በማቅረብ ስለ ኢሚግሬሽን እና ጥገኝነት ወቅታዊ ሁኔታዎችን ለመመልከት እንደሚረዳ ጠቁመዋል ሲል TRT ወርልድ ዘግቧል። የሐማሱ መሪ ኻሊድ ሚሽአል ቡድናቸው በጋዛ የሚመሰረት ማንኛውንም የውጭ አገዛዝ እንደማይቀበል ተናገሩ። የሐማስ የፖለቲካ መሪ ኻሊድ ሚሽአል የሚመሩት የፍልስጤም ቡድን በጋዛ ላይ የውጭ አገዛዝ ለመጫን የሚደረገውን ማንኛውንም ሙከራ እንደሚቃወም በኳታር ዋና ከተማ ዶሃ በተካሄደው ኮንፈረንስ ላይ ተናግረዋል። ሐማስ ከእስራኤልና ከአሜሪካ የጦር መሳሪያ እንዲፈታ ጥሪ ቢቀርብለትም ተግባራዊ እንደማያደርግም ገልጸዋል። በንግግራቸው የቡድናችንን መከላከያ የጦር መሳሪያዎችንና መሪዎቹን ወንጀለኛ ማድረግን መቀበል የለብንም ብለዋል። ወረራ እስካለ ድረስ ተቃውሞ ይኖራል። ተቃውሞ በወረራ ስር ያሉ ሰዎች መብት ነው ሲሉም አክለዋል። በጋዛ በጥቅምት ወር በአሜሪካ ፕሬዝዳንት ዶናልድ ትራምፕ ያቀረቡት የተኩስ አቁም ስምምነት ባለፈው ጥር ወር አጋማሽ ላይ ወደ ሁለተኛው ምዕራፍ ተሸጋግሯል። በዚህ ምዕራፍ የሐማስ ትጥቅ መፍታትና የእስራኤል ጦር ቀስ በቀስ በወረራ ከያዛቸው አካባቢዎች እንደሚወጣ ሰፍሯል። እንደ አውሮፓውያኖቹ አቆጣጠር ከ2007 ጀምሮ ጋዛን የሚያስተዳድረው ሐማስ የጦር መሳሪያዎቹን ሊያስረክብ የሚችለው በፍልስጤም ለሚመራው አስተዳደር መሆኑን ከዚህ ቀደም አስታውቋል። የቀጠናው አስተዳደር በፕሬዝዳንት ትራምፕ በሚመራው የሰላም ቦርድ ስልጣን ስር ለጊዜው በተቋቋመ 15 ፍልስጤማውያን ቴክኖክራቶች ለሚመሩት ኮሚቴ ይተላለፋል። የሐማስ መሪ በኮንፈረንሱ ላይ ያነሱት ሌላው አጀንዳ የጋዛ መልሶ ማልማትና የረድኤት አቅርቦት ጉዳይ ነው። የሰላም ቦርዱ ጋዛን መልሶ ለመገንባትና ሰብአዊ እርዳታ እንዲገባ የሚያስችል የተመጣጠነ አካሄድ መከተል እንደሚኖርበት ተናግረዋል። ፍልስጤማውያን በፍልስጤማውያን ሊተዳደሩ ይገባል፣
ጋዛ የህዝቧና የፍልስጤም ንብረት ናት፣ የውጭ ሀገር የበላይነትን አንቀበልም ብለዋል። ሚድል ኢስት አይ የእስራኤሉን አሃሪትስ ጋዜጣ ጠቅሶ እንደዘገበው የእስራኤል ባለስልጣናት ከጋዛ መልሶ ግንባታ ኢኮኖሚያዊ ጥቅም ለማግኘት የሚያስችሉ መንገዶችን እየፈለጉ ነው። የፋይናንስ ሚኒስቴር ባለስልጣናት ከእስራኤል ከፍተኛ የጦር መኮንኖች ጋር ሊኖሩ ስለሚችሉት እድሎች መወያየታቸውን የዘገበው ጋዜጣው ከግንባታዎቹ መካከል ጋዛን ከእስራኤል ጋር የሚያገናኝ አውራ ጎዳና ግንባታን ያጠቃልላል። የእስራኤል ባለስልጣናት በጋዛ የኤሌክትሪክ አቅርቦት ላይም የኢኮኖሚ እድሎች ካሉ በሚል ተወያይተዋል። የእስራኤሉ ፕሬዝዳንት በአውስትራሊያ ሊያደርጉ ያቀዱትን ጉብኝት በመቃወም በሺዎች የሚቆጠሩ ዜጎች አደባባይ ወጡ። የእስራኤል ፕሬዝዳንት ኢስሐቅ ሄርዞግ በሚቀጥለው ሳምንት በአውስትራሊያ ጉብኝት ሊያደርጉ መሆኑ ከተገለጸ በኋላ ጉዞውን የሚቃወሙ ድምጾች እየተበራከቱ መጥተዋል። ዛሬ ሰኞ በአውስትራሊያ በሺዎች የሚቆጠሩ ዜጎች የፕሬዝዳንቱን ጉብኝት በመቃወም ከወዲሁ አደባባይ መውጣታቸውን ሮይተርስ ዘግቧል። ፕሬዝዳንቱ በአውስትራሊያ የሚያደርጉት ጉብኝት ባለፈው ታህሳስ ወር በቦንድ የባህር ዳርቻ ከተፈጸመው ጥቃት ጋር በተያያዘ ለደረሰው ጉዳት የእስራኤል መንግስት በአውስትራሊያ ለሚገኙ የአይሁድ ማህበረሰቦች ያለውን ድጋፍ እና አጋርነት ለማሳየት ያለመ ነው። በሲቪል ማህበረሰብ ቡድኖች የሚመራ ህብረት ከባለፈው ወር የመጀመሪያ ሳምንት ጀምሮ ፕሬዝዳንቱ አውስትራሊያ እንዳይገቡ ተቃውሞውን ሲያሰማ ነበር። በወቅቱ ጉብኝቱን በመቃወም አቤቱታ ያቀረቡት የአውስትራሊያ ሙስሊሞችን የሚወክለው ብሔራዊ የኢማሞች ምክር ቤት ከአውስትራሊያ የአይሁድ ማህበረሰብ ምክር ቤትና ከሂንድ ረጀብ ፋውንዴሽን ጋር በመተባበር ነው። የአውስትራሊያ ፖሊስ የፕሬዝዳንቱ ጉብኝት በተቃውሞ እንዳይስተጓጎልና ሰላማዊ ሁኔታ ለመፍጠር በሚል ከ3000 በላይ የፖሊስ አባላትን በሲድኒ ከተማ ከወዲሁ አሰማርቷል ተብሏል። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔዝ የእስራኤሉ ፕሬዝዳንት አውስትራሊያን እንዲጎበኙ ግብዣ ያቀረቡት ባለፈው ታህሳስ ወር ነበር። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።